የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። በዕለቱ የተሰሙ አበይት ጉዳዮች የዜናችን ትኩረት ይሆናሉ። አበይት ነጥቦችን አስቀድመን እናስታውቃችሁ። በትግራይ ክልል መቀለ ከተማ ተቃዋሚዎች የፕሬዝዳንቱን ጽህፈት ቤት ሰብረው ገብተዋል ተብሏል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ቢሮ ወይንም የጽህፈት ቤት ግቢ ሰብረው የገቡት የተቃዋሚ ኃይሎች ጥያቄያቸው ምንድነው? ዜናችን ዝርዝሩን ያቀርባቸዋል። በሩሲያ መንግስት ድጋፍ የሚደረግለት የኢትዮጵያ ባህር ኃይል ዋና መስሪያ ቤቱን እያጠናቀቀ ስለመሆኑ ተሰምቷል። ሌላኛው የዜናችን ትኩረት ነው። ጠቅላይ ሚኒስትር አብይ አህመድ ከባለ ሀብቶች ጋር ባደረጉት ውይይት የኢትዮጵያ የወርቅ ሀብት እንደዚሁም ነዳጅ ጭምር ወደ ጎረቤት ሀገራት በገፍ በኮንትሮባንድ እየገባ ይገኛል ሲሉ ይፋ አድርገዋል። በከፍተኛ የውጭ ምንዛሬ ወደ ኢትዮጵያ የሚገባው ነዳጅና በሰሜን በደቡብ ምዕራብ እንደዚሁም በምስራቅ ኢትዮጵያ በኩል በስፋት እንደሚገኝለት የወርቅ ሀብት በየትኞቹ ኃይሎች ከኢትዮጵያ ወደ ጎረቤት ሀገራት በኮንትሮባንድ መልክ ይገባል? ዝርዝሩን እንመለስበታለን። ባልተለመደ መልኩ የአዲስ አበባ ከተማ አስተዳደር ከፌደራል መንግስቱ የሚያገኘው ድጎማ በቀጣዩ የበጀት ዓመት እንዳልተመደበለት ይፋ ሆኗል። የአዲስ አበባ ከተማ ከፌደራል መንግስቱ የበጀት ድጎማ ለምን አያገኝም? እነዚህና ሌሎች ጉዳዮች በዕለቱ ዜናችን ይደመጣሉ። እንደተለመደው የሰማችሁን አብራችሁን ቆዩ። በትግራይ ክልል መቀለ ከተማ ተፈናቃዮች የጀነራል ታደሰ ወረደን ግቢ ሰብረው ገብተዋል እየተባለ ነው። እንደ ጀርመን ዘገባ ተፈናቃዮቹ የትግራይ ክልል ፕሬዝዳንት ጽህፈት ቤት ግቢን ጥሰው የገቡት በዛሬው ዕለት ነው። በመቀለ ከተማ ሰልፍ ያካሄዱት ተፈናቃዮች የትግራይ ክልል ፕሬዝዳንት ጽህፈት ቤትን ግቢ ጥሰው እስከ መግባት የደረሰ ተቃውሞን አሰምተዋል። በዛሬው ዕለት በመቀለ ከተማ የተቃውሞ ሰልፍ ያካሄዱት በሰሜን ኢትዮጵያ ጦርነት ከወልቃይት ወይንም በትግራይ ክልል አጠራር ምዕራብ ትግራይና ሌሎች የኤርትራ አዋሳኝ አካባቢዎች የተፈናቀሉ ዜጎች ናቸው። ተፈናቃዮቹ በተደጋጋሚ መንግስት ወደ ቀያችን እንዲመለሰን ብንጠይቅም ምላሽ አጥተናል ሲሉ በመሬት መግለጻቸውን የተሰማው ዛሬ ከጠዋቱ 1 ሰዓት ጀምሮ ለሰዓታት በፕሬዝዳንት ጽህፈት ቤት በራፍ ቆመው ምላሽ እንዲሰጣቸው ሲጠይቁ የቆዩ ተፈናቃዮቹ ረፋዱ ላይ ነበረ የክልሉን ፕሬዝዳንት ጽህፈት ቤት ግቢን ጥሰው እንደገቡ የተሰማው። ተፈናቃዮቹ ምላሽ የማይሰጠን ከሆነ ከዚያ አንወጣም ሲሉ መደመጣቸው ነው የተሰማው። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ወርቅም ነዳጅም ወደ ጎረቤት ሀገር በኮንትሮባንድ መልክ እየገባ ነው ሲሉ ይፋ አድርገዋል። ጠቅላይ ሚኒስትሩ ይህን ያሉት ከንግዱ ማህበረሰብ ተወካዮች ጋር ውይይት ባካሄዱበት መድረክ ነው። እንደ ጠቅላይ ሚኒስትሩ ማብራሪያ ከሆነ በዚህ ሰዓት በኢትዮጵያ መንግስታዊ ዝርፊያ ሙሉ በሙሉ በሚባል ደረጃ የለም። ጠቅላይ ሚኒስትሩ እርሳቸው ቢሆኑ የሚያገኙትን ሆነ የሚለምኗትን ገንዘብ ኢትዮጵያ ላይ እንደሚያውሉም ሲናገሩ ተደምጠዋል። ከዚህ ባለፈ በእርሳቸው እምነት በቅርብ የሚያውቋቸው ሚኒስትሮች ጭምር በተመሳሳይ ዘረፋ ውስጥ የሉበትም ያሉ ሲሆን 50% ሌብነት ያለው እናንተው ጋር ነው ሲሉም ሞግተዋል። ከዚህ ጉዳይ ጋር አያይዘው ያነሱት የኮንትሮባንድ ወይንም የህገወጥ ንግድን የተመለከተ ነው። እንደ ጠቅላይ ሚኒስትሩ ገለጻ ከሆነ በኢትዮጵያ በተለያዩ አካባቢዎች ያለው የፍተሻ ኬላዎች የሚነሱ ከሆነ ህገወጥ የጦር መሳሪያዎች እየገቡ የሰዎችን ህይወት እንደሚቀጥፉም ተናግረዋል። ከዚህ ባለፈም ከኢትዮጵያ ወደ ባህር ማዶ በህገወጥ መልኩ የሚወጡ የሀገር ውስጥ ምርቶችና ከባህር ማዶ በከፍተኛ የውጭ ምንዛሪ ተገዝተው በድጎማ ለኢትዮጵያ ህዝብ የሚሰራጨው ነዳጅና ሌሎች ምርቶች እንዳይወጡ እንዳይሸጡ ለመከልከልም ጭምር ነው ብለዋል። ነዳጅ ከኢትዮጵያ አንጻር ጎረቤት ሀገራት በውድ ዋጋ እንደሚሸጥ የሚናገሩት ጠቅላይ ሚኒስትሩ እኛ ድጎማ አድርገን ባነሱ ዋጋ ለህዝባችን እናቀርባለን ባይ ናቸው። ያመኑ ግን የኛ ሰዎች አስበውና አቅደው ነዳጁን ወደ ሁሉም ጎረቤቶቻችን ይሸጡታል ሲሉ የከሰሱ ሲሆን ነዳጁ የጎረቤት ሀገራትን እየጠቀመ ይገኛል ሲሉም ነው የተደመጡት። ከጥቂት ሳምንታት በፊት ወደ ትግራይ ክልል የሚገቡ ሸቀጦችን የጫኑ በርካታ ተሽከርካሪዎች ወደ መቀለ ከተማ እንዳይገቡ ታግደው እንደነበረ የሚታወስ ነው። የዚህ ዋነኛ ምክንያት ከማል ሀገር ወደ መቀለ የሚወሰዱ ዕቃዎች ወደ ጎረቤት ሀገራት በህገወጥ መልኩ እየገቡ በመሆናቸው ምክንያት ነው በሚል ከወደ ፌደራል መንግስቱ ምላሽ እንደተሰጠበት ይታወቃል። ከዚህ ቀደም ብሎ የቀድሞ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የወርቅ ማዕድን ሀብት ከትግራይ ክልል እየወጣ ወደ ኤርትራ እየገባ ነው ሲሉ በይፋ መናገራቸው ይታወሳል። ከአቶ ጌታቸው ረዳ በተጨማሪ የሀገር ውስጥ የዜና ምንጮች እንደዚሁም ከፍተኛ መንግስት ባለስልጣናት ሳይቀር ከትግራይ ክልል በኤርትራ አድርጎ ዱባይ በየቀኑ በኮንትሮባንድ መልክ የሚቸበቸብ የወርቅ ሀብት እንዳለ ሲናገሩ ተደምጠው ነበር። በዚህ ህገወጥ የወርቅ ንግድ ደግሞ ዋነኛ ተሳታፊ ናቸው የሚባሉት ጀነራል መኮንኖች እንደዚሁም ከፍተኛ የፖለቲካ አመራሮችም ጭምር ናቸው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የውጭ ጠላቶቻችንን ተልዕኮ ተቀብለው ጥቃት ለመፈጸም የሚንቀሳቀሱ ኃይሎች በሀገራችን እየተደራጁ ነው ሲሉ ይፋ አድርገዋል። ጠቅላይ ኤታማዦር ሹም ይህን ያሉት በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴርን የ10 ወራት የዕቅድ አፈጻጸም ሪፖርትን በገመገመበት ወቅት ነው። በዚህ ግምገማ የመከላከያ ሰራዊት ቀጠናዊ ተልዕኮን የመወጣት አቅምና የሰው ኃይል አደረጃጀት ምን አይነት ቁመና ላይ እንደሚገኝ ከኮሚቴው አባላት ጥያቄ ተነስቶ ነበር። ለተነሱ ጥያቄዎች ምላሽ የሰጡት የፌዴራል ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተለይም በምስራቅ አፍሪካ ቀጠና የሚስተዋሉ አለመረጋጋቶችን በመፍታት ረገድ የመከላከያ ሰራዊቱ በርካታ ስራዎችን ሰርቷል ሲሉ አስረድተዋል። ኢትዮጵያ የውስጥ ሰላሟን ለማስጠበቅ ባከናወናቸው የሰላም ማስከበር ስራ በርካታ ኃይሎች በሰላም መንገድ ወደ ማህበረሰቡ መቀላቀላቸውን አንስተዋል። ሆኖም ግን አሁንም አንዳንድ አካላት የውጭ ኃይሎችን ተልዕኮ ለማስፈጸም እንቅስቃሴ እንደሚያደርጉና የመከላከያ ሰራዊቱ ያንን ለመመከት እየሰራ እንደሚገኝ ነው የጠቆሙት። የኢትዮጵያ የባህር ኃይልን በሚመለከት ለተነሳው ጥያቄ የባህር ኃይል ባለቤት ለመሆን ከሰው ኃይልም ይሁን ከመሳሪያ አንጻር በሚያስፈልጉ ቅድመ ሁኔታዎች መሟላታቸውን ነው ፊልድ ማርሻል ብርሃኑ ጁላ የገለጹት። በተለይም ሰራዊቱ ዘመኑ የሚፈልገውን ቴክኖሎጂ በመታጠቅ ሰላም የማስከበር አቅሙን አሁንም እያሳደገ ይገኛል ያሉት ፊልድ ማርሻል ብርሃኑ ለዚህ እንደማሳያ የሚሆነውን የድሮን ቴክኖሎጂን ጠቅሰዋል። የመከላከያ ሰራዊት ሰላም ከማስከበር በተጨማሪ ትልልቅ አገራዊ የልማት ስራዎች ላይ በስፋት የተሳተፈ እንደሚገኝ ደግሞ የመከላከያ ሚኒስትሯ ኢንጂነር
አይሻ ማመር ተናግረዋል። ኢትዮጵያ በሩሲያ ድጋፍ የባህር ኃይል ዋና መስሪያ ቤት ግንባታዋን 95 በመቶ ማጠናቀቋ ይፋ ሆኗል። ከ3 አስርት ዓመታት በፊት የባህር በር ያጣችው ኢትዮጵያ በአዲስ አበባ ጃን ሜዳ እያከናወነች ያለውን የባህር ኃይል ዋና መስሪያ ቤት ግንባታ በቅርቡ እንደምታጠናቀቅ ተዘግቧል። የጠቅላይ መምሪያው ግንባታ 95 በመቶ መጠናቀቁን ስፑትኒክ አፍሪካን ጠቅሶ አፍሪካ ቢዝነስ ኢንሳይደር በዘገባው አትቷል። ይህ ደግሞ ኢትዮጵያ የባህር በር ባይኖራትም ብሔራዊ የባህር ኃይልን ዳግም ለመገንባት ያላት ምኞት የሚያሳይ አንዱ እርምጃ ስለመሆኑ ዘገባው አመላክቷል። በ3 ሄክታር ስፋት ላይ የተገነባው ባለ 4 ፎቅ የባህር ኃይል ዋና መስሪያ ቤት ህንፃ አስተዳደራዊ ቢሮዎችን፣ የሕክምና ክሊኒክ፣ የመሰብሰቢያ አዳራሾችን፣ የስፖርት ተቋማትንና ሌሎች መሰረተ ልማቶችን የሚያካትት ሲሆን ፕሮጀክቱ በተያዘለት የጊዜ መሰረት በቅርቡ እንደሚጠናቀቅ ነው ይፋ ሆነው። በተጨማሪም ይህ ኢትዮጵያ በአፍሪካ ቀንድ ላይ ያላትን ተጽዕኖ መልሳ ለመገንባት ለማግኘት የምታደርገው ስትራቴጂ አንዱ አካል ነው ተብሏል። ከፈረንጆቹ 1993 ጀምሮ የባህር በር ብታጣም የኢትዮጵያ መንግስት የባህር ኃይል አቅሞች የንግድ መርከቦችን ለመጠበቅ ለዓለም አቀፍ የባህር አደጋዎች ምላሽ ለመስጠትና በጅቡቲ እንደዚሁም በሱዳን ወደቦች በኩል ዓለም አቀፍ ውሃዎች መድረስን ለማረጋገጥ ወሳኝ ስለመሆኑ ነው የተሰማው። በመጋቢት ወር ኢትዮጵያ ከሩሲያ መንግስት ጋር የባህር ኃይል ልማትና ስልጠና ለመደገፍ የትብብር ስምምነት ተፈራርማለች። ይህ ስምምነት የተደረገው ቀደም ሲል ከፈረንሳይ ጋር የነበረው የባህር ኃይል አጋርነት መቋረጡን ተከትሎ ስለመሆኑ ዘገባው አመላክቷል። በጊዜው የሩሲያ ባህር ኃይል ምክትል አዛዥ ኢትዮጵያ የባህር ኃይል የሚገነባቸውን የባህር ኃይል ተቋማት ጠቅላይ መምሪያውና ቢሾፍቱ የሚገኘው የማሰልጠኛ ማዕከል ጎብኝተው የኢትዮጵያን የባህር ኃይል አቅም ለማጠናከር ሞስኮ ድጋፍ እንደምታደርግ ቃል መግባታቸው ይታወሳል። ወደ መጨረሻ ጉዳያችን እናምራ። በቀጣይ ዓመት የፌዴራል መንግስት አጠቃላይ በጀት ውስጥ ባልተለመደ ሁኔታ ለአዲስ አበባ ከተማ የሚገኝ በጀት ድጋፍ ሳይካተት ቀርበዋል። በቀጣይ ዓመት የፌዴራል መንግስት አጠቃላይ በጀት ውስጥ ባልተለመደ ሁኔታ ለአዲስ አበባ ከተማ አስተዳደር የሚደረግ የበጀት ድጋፍ ሳይካተት ቀርበዋል። የተወካዮች ምክር ቤት በትናንትናው ዕለት ባደረገው መደበኛ ስብሰባ የቀረበለትን የ2018 ዓ.ም የፌዴራል መንግስት ረቂቅ በጀት ለተጨማሪ ዝርዝር እይታ ወደ ፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴ መርቶታል። በቀጣይ ዓመት በጀት ውስጥ ከግማሽ በላይ የሆነው 1.18 ትሪሊዮን ብር የተመደበው ለመደበኛ ወጪዎች ነው ተብሏል። ለመደበኛ ከተመደበው ከዚህ ገንዘብ ውስጥ ደግሞ ዕዳ ክፍያ ከፍተኛውን ድርሻ እንደሚይዝ ተነግሯል። ለካፒታል ወጪዎች የተመደበው በጀት 415.23 ቢሊዮን ብር ነው። ይህ ገንዘብ ካለፈው ዓመት ጋር ሲነጻጸር የ62 ቢሊዮን ብር ጭማሪ ቢኖረውም ለካፒታል ወጪዎች የሚመደበው ገንዘብ ከጥቅሉ በጀት ውስጥ ያለው ድርሻ እንዳለፉት 5 ዓመታት ሁሉ በቀጣይ ዓመትም ቀንሶ ታይቷል። በህዝብ ተወካዮች ምክር ቤት የቀረቡት የገንዘብ ሚኒስትሩ አህመድ ሽዴ በዘንድሮ ዓመት ለመንግስት ሰራተኛ የደሞዝ ማሻሻያ ሲደረግ ክልሎች ያስፈልጋቸው የነበረውን ተጨማሪ ገንዘብ የሸፈነው የፌዴራል መንግስት ስለመሆኑ ተናግረዋል። ይህ በእንዲህ እንዳለ ለክልሎች የሚሰጠው የበጀት ድጋፍ የተዘጋጀው ክልሎች በደሞዝ ማሻሻያ ምክንያት ያስፈልጋቸው ተጨማሪ ወጪ ተሰልቶ ባለፈው ዓመት የተመደበላቸው በጀት ተደምሮ እንደዚሁም መነሻ ተወስዶ ስለመሆኑ ሚኒስትሩ አስረድተዋል። በገንዘብ ሚኒስቴር የተዘጋጁት የበጀት ሰነዶች በፌዴራል መንግስት የበጀትም ሆነ የዘላቂ ሰላም ግቦች ማስፈጸሚያ ድጋፎች ውስጥ የአዲስ አበባ ከተማ አስተዳደር ግን እስካሁን አልተካተተም። የከተማ አስተዳደሩ ባለፉት ዓመታት የበጀት እቅዱን ሲያጸድቅ በሚዘረዝራቸው የገቢ ምንጮች ውስጥ ከሌሎች ክልሎች በተለየ ከፌዴራል መንግስት የሚመደብለትን የድጋፍ ገንዘብ አላካተተም። ከተማ አስተዳደሩ በበጀት እቅዱ በገቢ ምንጭነት ታሳቢ የሚያደርጋቸው ዋነኛ ዘርፎች ታክስ ያልሆኑ ገቢዎች፣ ማዘጋጃ ቤት ገቢዎችና የመንገድ ፈንድ ናቸው። ከውጭ እርዳታና ብድር የሚገኝ ገንዘብም ሌላኛው የከተማ አስተዳደሩ የበጀት ምንጭ ነው ተብሏል። ከ3 ዓመት ገደማ በፊት የ2016 በጀት ለከተማ አስተዳደሩ ምክር ቤት በቀረበበት ጊዜም አዲስ አበባ ከፌዴራል መንግስት ሊያገኝ የሚገባው ድርሻ በገቢ ምንጭነት አለመካተቱ ጥያቄ አስነስቶ ነበር። በወቅቱ ለዚህ ጥያቄ ምላሽ የሰጡት ከንቲባ አዳነች አቤቤ የፌዴራል መንግስት የድጎማ በጀት ሊሰጥ የሚችል ቢሆንም በአንጻራዊነት የከተማ አስተዳደሩ የራሱን በጀት መሸፈን ያልቻለበት ትልቅ ችግር አለማጋጠሙን ተናግረውም ነበር። የከተማ አስተዳደሩ የተለያዩ ፕሮጀክቶችን እቅድ ለፌዴራል መንግስት በማቅረብ እርዳታና ብድር የሚገኝበትን መንገድ እንደሚያመቻች የጠቀሱት ከንቲባ ከቀጥታ የበጀት ድጋፍ ውጭ ያሉና የፌዴራል መንግስት በአዲስ አበባ ከተማ የሚገነባቸው ፕሮጀክቶችም ከግምት ውስጥ መግባት እንዳለባቸው አሳስበዋል። ጉዳዩን ትንሽ ፖለቲሳይዝድ ማድረግ እንደተፈለገ በማንሳትም የተቹት ከንቲባ አዳነች የአዲስ አበባ ከተማ ህዝብ ከፌዴራል መንግስት የሚነፈገው ወይንም የተለየ ተጽዕኖ የሚደረግበት እንዳልሆነ አስረድተውም ነበር። የአዲስ አበባ ከተማ አስተዳደር በዘንድሮ የፌዴራል መንግስት የበጀት ድጋፍ ውስጥ ስለመካተቱ ጥያቄ ቀርበላቸው የከተማዋ የፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሬድዋን የበጀት ዝርዝሩን ባለመመልከታቸው አስተያየት ለመስጠት እንደማይችሉ ይፋ አድርገዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።